ሰላም ጤና ይስጥልኝ እንደምን አላችሁ? የዛሬ ምሽታችን ላሳያችሁ ከዚህ ውድ ልጅ ጋር በጣም ደስ የሚል ጊዜ እያሳለፍን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ ትላላችሁ ማለት ነው። ዛሬ እንግዲህ ቡና ስንጠጣ ትላላችሁ እና ያው ትንሽ እንትን ብለን ነበረ። ከዛም ትላላችሁ ዶችዬ ከዛ ደግሞ ያው እንግዲህ ያው እንግዲህ ያው ከሌላ ቦታ ነው ትላላችሁ ማለት ነው። አብዬ እዚህ ጋር ንፍሮ ልከውልኝ ነበረ። ያው ጣዳራኳት ጠዋት እንትን ቢ ምናምን ምሳቢ እየተባልኩኝ እምቢ ብዬ ነው የመጣሁት። ያው ሰፈር ላይ ለቅሶ ነበርና እዚህ ጋር ያው እንግዲህ ሽሮ እየተክተክ እያለች ነው። እናም ውድ ተመልካዮቼ ከዛ እራት ስንበላ ከዛ ቡና ስንጠጣ እናሳያቸዋለን ማለት ነው። ተምር ጠዋት በጣም ነው የተጨነቁት ማለት ነው። ያው ሩዝ በአትክልት ነው የሰራሁት ጋይስ። እና አንዳንዴ ሰው ሲመጣባችሁ በጣም ነው የሚያስጨንቀው ማለት ነው። በጣም ያስጨንቃል። ለምን እንደሆነ አላቅም። እና በቃ ምግብ በልተሽ ሂጂ በቃ ሰው ቤት ከተኬደ በቃ የግዴታ ምግብ መብላት እንዳለብን አላቅም ብቻ እና ምግብ በልተሽ ሂጂ ቆይ እያሉኝ ነበረ። በፍጹም እኔ ልጆቼን ብቻቸውን ጥዬ ነው የመጣሁት። ልጅቷ ህፃናት አለቅስብኛት ብዬ በቃ አልበላም ብዬ ስሮጥ መጣሁ። ግን ደግሞ ንፍሮውን ተከትሎ መጣ። አሁን እያሞኩት ነው። ያው የቀን ስለሆነ መሞቅ አለበት። እና ሙድዬ በዚህ ተክተክ እያደረግን ነው። ከዛ ለቡና ቁርስ እናደርገዋለን። ከዛም ማለት ነው ቀጥታ ወደ ሳሎን መጣንና እዚች ጋር ቡናችን አዘጋጅተናል ማለት ነው። ላይቭ ገብቼ ነበረ። ከዛ ወጣውኝ። ያው ብዙም ሰው አልነበረም ማለት ነው። ባይዘ ሰሞኑ ዩቲዩቤ ላይ እንትን የለም ምንድነው ሰው የለምና ቀዝቅዟል ቻናሌ። በዚሁ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እንድታደርጉኝ ጠይቃችኋለሁኝ። እና በጣም በሚገርም ሁኔታ ለትንሽ ጊዜ ዩቲዩባችሁን ከተዋችሁት እንዴት እንደሚቀዘቀዝ ብቻ አጠይቁኝ። የእውነት በጣም ነው የሚከብደው ድጋሚ ለማንቀሳቀስ ማለት ነው። እዚህ ጋር እንግዲህ ትላንትና እንደምታዩት እዚህ ጋር ትላንትና ጠዋት ያቦካሁትን ሊጥ ማብራቱ ትላንትና ስንት ሰዓት መስላችሁ ሄደው እና በቃ ይመጣል ብዬ ስጠብቀው አልመጣም። በርግጥ ከትላንትና ወዲያ ማታ ነበር የሄደው፣ ግን ጠዋት ይመጣል ብዬ ትላንትና ጠዋት ነበር ያቦካሁት። አልደርስም ማለት ግን ደግሞ ያው እኔ በእንትን ደፋሁት ጋይስ፣ በድስት ማለት ነው። በቃ ምንም ማድረጋችን ከሚበላሸው ብዬ ያው በድስት ደፍቼዋለሁ እና ማለት ነው። ከዛ በጣም ግን በሚገርም ሁኔታ ያው የሰው ቤት ሰው ለካ ሲሄድ ያስጨንቃል ማለት ነው። ምግብ ሳትበይ ልትሄጂ ነው ብለው በጣም ተጨነቁ። ለምን እንደሆነ አላውቅም። የእውነቴ ነው የምላችሁ በጣም የተጨነቁት ማለት ነውና ያው እኛ ያው ብዙም እንትን አይደለንም። ይሄን አክል ያው እንግዳ አይደለሁኝም እኔ ማለት እንደዛ ቤት እኔ እንግዳ አይደለሁም። ያው እዛውም ስለኖርኩኝ እዛው ነው የኖርኩት ብዙ ጊዜ። ሁለቱም ልጆች የወለድኩት እዛው ነው እና እንግዳ አይደለሁም። ግን አሁን ሲሄድ ልክ እንደ እንግዳ ነው በቃ የሚያደርጉኝ ማለት ነው። እና በጣም ነው የገረመኝ እላቸዋለሁኝ። በጣም ግን እንትን በሚል ሁኔታ ያው አይደለም እና ሙዶችዬ ትላላችሁ። ከዛ እንደዚህ አድርገን ኦ ማይ ጋድ ህፃን ባይዞ ግን ያው ልጅ ስትይዙ ደግሞ እንዴት እንደሚያደርግ ብቻ አትጠይቁኝ። ገና ልጄ ምግብ እየጠየቀች ነው። በቃ ገና ምግብ ስታይ ጋይስ ስጡኝ ነው የምትለው። ስጡኝ ምግብ ትላለች ማለት ነው። ብሉ እሺ ነይ። በራራም ያልሽ ልጄ ማለት ነው። ብሉ እሺ። እንጀራው ላለመጨመር ነው ሁሉ ከምሬ ያቀረብኩት ተነስቼ እንዳልጨምር። ቢስሚላ እንጀራ አይደለም አሙቄ ነው ትላንት። ሽሮ ትኩስ ስለሆነ ይስቶኪያ አይደል? ደረቅ ብላለች እየነከራችሁ ብሎ ቀን ማለት ነው። አብዬ ጋር ሂጄ ብይ እያሉኝ እምቢ ብዬ ነው የመጣሁት።
ነሽ እያሉ ከዛ ሂክማ ቡና ፍልታ ነበር። አንድ ሲኒ ጠጪ አሉኝ። ቁጭ አልኩኝ። ገና ነው ገና እናንተ ልታስጠብቁኝ ነው ብዬ እየፈለምን ነው ገና የዝከነ የለ የዝከነ ምን ያህል ከነ እንደፈጀ ሂሳብ ሰጥተዋል። በዚህች ቤት ዛታ 90 ምናምን ቆርቆራ ችግር ነው። እሺ ችግር ነው። 100% ቆመም ወየ አንድ ገደረ ቆመም እየባለ በር ገጠማ ነው። ብሎን ማሰሪያ ካለ ብሎን ማሰሪያ ብቻ ትፈልጋለህ። ማለት እሱንም ተጨማልቂው እናም እንደዚህ ቡና ጠጣን ጋይስ። ጎበዝ እርሜ ፊው ይማ ይዋችኳን አይ ባባ ወዶ መስሎ እዛ ነው እንካ ወደ ላይ ነው እንዴሽ መሳካውሽ ያ በራን ፎገራ ፎገራ ነው። ማን ነው ያነሳ ያመጣ? ኧረ አይዞህም እንደዛ 30 አጋገኝ ቢል 30 ወላ ሙሳል አበያ ሆነ እንዳይቀየምክ ሰሞኑ ያንተ እንትን ምን ልጅ የለበት ሚስት የለበት። አሁን እሱ ከዛም ውዶችዬ እዚች ጋር እንግዲህ እንጀራ እዚች ጋር አዘጋጅቼ ነበርና ያው ባሉካ እስከሚመጣ ድረስ ፌስታል ሽፍን አድርጌዋለሁ። እዚህ ጋር ደግሞ ሽሮ እያሞኩ ነው። ሩዝ አለን። ከዛም እኔ ፍቅር ከዛ በኋላ እንግዲህ ያው ቺኮ አለች እዚህ ጋር ይሄን ውድ ነገርና ያስቸገረች ነው ባይዘይ ትንሽ እንትን ስትይ በጣም ታስቸግረው ትነጫነጫለች ምናምን ጥርር ትያለች ማለት ነው። እና እያለቀሰች ነበረ። እንትን ትላላችሁ እንዴ?